አንድ ህንፃ ውስጥ ጠራጊ ነበረ። በዛ በሰውነቴ ምክንያት ጤና የተዛባ ነው። በአብዛኛው ከወላጆቼ ጋር ያለኝ ከእናቴ ከአባቴ ጋር ያለኝ ሪሌሽንሺፕ ከሌሎችም ሰዎች ጋር ያለኝ ሪሌሽንሺፕ በጣም የተጎዳና መጥፎ ነው። አጠቃላይ ህይወቱን ሲመለከት ሊኖርበት የማይገባ አይነት ህይወት እንደሆነ ይገልጻል። በ10 ዓመት ጊዜ ውስጥ የራሱን ሄሊኮፕተር እየነዳ በአንድ ረጅም ህንፃ ላይ ስበር ይላል። እንደ አጋጣሚ ጎንበስ ብዬ ስመለከት የዛሬ 10 ዓመት እሰራበት የነበረውን የጠራጊነት ስራ ህንፃ ተመለከትኩ። ከዛ አእምሮዬ ወደኋላ 12 ዓመታት ሄደ። ያን ጊዜ በዛ ወቅት እንደዛ በጣም አሰቃቂ የሚባል በጣም ከባድ ሁኔታ ውስጥ ስኖር ምን አይነት ውሳኔ ስለወሰንኩ ነው አሁን እዚህ ደረጃ ደረስኩ? ከችግሩ አልፎ የራሱን ሄሊኮፕተር አብሮ ከአንድ ቦታ ወደ ሌላ ቦታ እንዴት ያስቻለው ደረጃን ከፍ ማድረግ ነው። በሱ ቋንቋ ሬይዝ ዮር ስታንዳርድ። በዋናነት በጥልቀት የምንመለከተው እንዴት ነው ታዲያ ለራሳችን የምንሰጠውን ደረጃ ከፍ የምናደርገው የሚለውን አብረን እንመለከታለን ማለት ነው። ዛሬ ከቤተሰቦቻችን ጋር ልናወራ የፈለኩት በጣም ወሳኝ የሆነ ጽንሰ ሀሳብ ምናልባት ህይወታችን አሁን ካለንበት ከማንኛውም ቦታ ወይም ደረጃ ላይ ተነስተን የተሻለ ደረጃ ማስቀመጥ ስንፈልግ መወሰን ስላለብን በጣም መሰረታዊ የሆነ አንድ ውሳኔ ነው። ይሄንን ምናልባት ጽንሰ ሀሳብ መጀመሪያ የሰማሁት እንደ ሮል ሞዴል ከመወስደው አንቶኒ ሮቢንስ ወይም ቶኒ ሮቢንስ ተብሎ ከሚታወቀው ሰው ነው። ስለዚህ ምን ይላል ይሄ ሰው የጻፈው መጽሐፍ ላይ በኋላ ምናልባት ቀጥታ የኔም ኮች ጭምር ነው። በአንድ ወቅት ህይወት ውስጥ የነበረበትን የህይወት ሁኔታ ይዘግባል። እዛ ቦታ የሚለው አንዱ የሚናገረው ነገር ከምሰራበት ቦታ አንድ ህንፃ ውስጥ ጠራጊ ነበረ። ወደ ቤቴ ሲሄድ ብሎ ያወራል እና መኪናዬ በጣም የደከመች ክርክሽ ያለች ያቺ መኪና ገና ለገና ቆመችብኝ ሄደች እያልኩ እየተጨነኩ ቤቴ እገባለሁ። ቤቴ ከገባሁ በኋላ ቤቴ በጣም ትንሽ ናት። ያለውን ነገር ያገኘሁትን ነገር እበላለሁ። ሰውነቴን ስመለከተው በጣም ግዙፍ ነው። ምናልባት ምግብ የማይበላ ሰው ሊደርስበት የሚገባ አይነት የሰውነት መጠን አይደለም ያለኝ። በዛ በሰውነቴ ምክንያት ጤና የተዛባ ነው። በአብዛኛው ከወላጆቼ ጋር ያለኝ ከእናቴ ከአባቴ ጋር ያለኝ ሪሌሽንሺፕ ከሌሎችም ሰዎች ጋር ያለኝ ሪሌሽንሺፕ በጣም የተጎዳና መጥፎ ነው። አጠቃላይ ህይወቱን ሲመለከት ሊኖርበት የማይገባ አይነት ህይወት እንደሆነ ይገልጻል። ከዛ ዛው መጽሐፍ ላይ ከተወሰነ ደቂቃዎች በኋላ አንድ የሚያሳየው ሌላ ምስል አለ። ያ የሚያሳየው ምስል በ10 ዓመት ጊዜ ውስጥ የራሱን ሄሊኮፕተር እየነዳ በአንድ ረጅም ህንፃ ላይ ስበር ይላል። እንደ አጋጣሚ ጎንበስ ብዬ ስመለከት የዛሬ 10 ዓመት እሰራበት የነበረውን የጠራጊነት ስራ ህንፃ ተመለከትኩ። ከዛ አእምሮዬ ወደኋላ 12 ዓመታት ሄደ። ያን ጊዜ በዛ ወቅት እንደዛ በጣም አሰቃቂ የሚባል በጣም ከባድ ሁኔታ ውስጥ ስኖር ምን አይነት ውሳኔ ስለወሰንኩ ነው አሁን እዚህ ደረጃ ደረስኩት ብሎ የሚጠይቀው ጥያቄ አለ። ስለዚህ ምናልባት ከነበረበት በጣም አስቸጋሪ ሊባል ከሚችል ህይወት ስንል ሪሌሽንሺፖቹ፣ ግንኙነቶቹ፣ የገንዘብ ሁኔታው፣ ጤናው፣ ተክለቁመናው፣ ስሜቱ፣ እነዚህ ነገሮች ሁሉ ማለት ናቸው። ከዚህ ተነስቶ ከችግሩ አልፎ የራሱን ሄሊኮፕተር አብሮ ከአንድ ቦታ ወደ ሌላ ቦታ እንዴት ያስቻለው መሰረታዊ የሆነው ውሳኔ ደረጃን ከፍ ማድረግ ነው። በሱ ቋንቋ ሬይዝ ዮር ስታንዳርድ ይላል። አንድ ሰው የራሱ የሚሰጠውን ደረጃ ከፍታ ካልወሰነ በምንም አይነት ህይወት ውስጥ የሚፈልጋቸውን አይነት ነገሮች ኤክስፒሪየንስ ማድረግ ወይ ደግሞ መፍጠርም የሆነ በተሞክሮ ማግኘትም አይችልም። ስለዚህ ህይወታችን ውስጥ የምንፈልጋቸው ነገሮች አሁን ማንፈልጋቸው ነገሮች እንዲለወጡ የምንፈልጋቸው ነገሮች ካሉ መጀመሪያ ማድረግ ያለብን ወይ መወሰን ያለብን ወደ ድርጊትም ከመግባታችን በፊት መወሰን ያለብን ውሳኔ ይሄ ውሳኔ ነው፣ ለራሳችን የምንሰጠውን ደረጃ ከፍ ማድረግ። ስለዚህ በዋናነት በጥልቀት የምንመለከተው እንዴት ነው ታዲያ ለራሳችን የምንሰጠውን ደረጃ ከፍ የምናደርገው የሚለውን አብረን እንመለከታለን ማለት ነው። ስለዚህ እንደዚህ ሰው አባባል አንዱ በጣም መሰረታዊ ብሎ የሚያስቀምጠው ነገር ምንድን ነው? መጀመሪያ ኦነስት ሆኖ የራስን ህይወት ተመልክቶ ሰዋሹ ራስን ሳይደልሉ ያለውበት ሁኔታ አሁን ምንድን ነው የሚለውን ጥያቄ መመለስ ነው። እዚህ እሱ ያደረገው ነው። ስሜቴ ምንድን ነው ሲል ስሜቱ በጣም የተዘበራረቀ ነው። ብዙ ጊዜ ዲፕሬስድ የመሆን የመጨነቅ ስሜት ነው የሚሰማው። ሴኪውር ያለመሆን የጥርጣሬ ስሜት ነው ህይወት ውስጥ የሚሰማው። ሪሌሽንሺፖቼ ብለው ሲጠይቅ ግንኙነቶቹ በአብዛኛው የሚፈልጋቸው አይነት ግንኙነቶች አይደሉም።
ጤናው ሲል የተለያዩ ችግሮች ያሉት ሰው ተክለቁመናው ራሱ በሚፈልገው መንገድ አይደለም። ራሱ ተክለቁመናው በሽታ እስኪያመጣ ድረስ ገንዘቡ አሁን አገኘው ሲል ከተወሰነ ጊዜ በኋላ የሚጠፋ ዝብርቅርቅ ያለ ህይወት ነው። እዚህ የሰው ልጅ መጀመሪያ ህይወት ደረጃውን ከፍ ማድረግ ሲፈልግና ያን ውሳኔ ሲወስን ማድረግ ያለበት አሁን ያለውበት እውነት ምንድን ነው የሚለውን ጥያቄ በእውነተኛ ኦነስ በሚባል መንገድ መፈተሽና መመልከት። ያን ካደረጉ በኋላ ያን መመልከቱ ብቻ በቂ አይደለም። ምክንያቱም ብዙዎቻችን ምናልባት ያለንበት ቦታ መልካም እንዳልሆነ እናውቀዋለን። ስሜታችንም ግንኙነቶቻችን ምናልባት የምናገኘው የምንሰራውን ስራም ሊሆን ይችላል። ነገር ግን አንዱ ትልቁ ላክ የምናደርገው ወይ ደግሞ የማናገኘው ነገር ምንድነው? ሴንስ ኦፍ አርጀንሲ የለንም። ብዙዎቻችን ሞር ምቾትም አንለው የለመድነውን ነገር ለለመድነው ነገር ዋጋ የመስጠት ዝንባሌ ያለን። በዛ ምክንያት ባንፈልጋቸውም እነዛ ሪሌሽንሺፖች ባንፈልጋቸውም ስሜቶች የምንሰራውን ስራ ባንፈልገውም በቃ ስለለመድነው ብቻ እዛው ውስጥ የመቀመጥ ዝንባሌ አለ። ትልቁ ያደረገው ነገር እንደውም እሱ ሲገልጸው በሚገርም ሁኔታ ነው የሚገልጸው። ስቅስቅ ብዬ አለቀስኩ ነው የሚለው። እዚህ በዛች ደቂቃ ደረጃውን ከፍ ሲያደርግ የወሰናት ውሳኔ ምንድን ናት? ከዛሬ ጀምሮ ፈጽሞ ይሄ ለእኔ የሚገባኝ አይደለም ብሎ ውሳኔ ነው ወሰነው። በቃ ዳሴ ሁሉም ነገር ሽፍት ያደረገው። ከዛ እንደሱ አባባል ለሚቀጥለው 3 ቀን የሚቀጥለውን ነገር አድርጓል። ስለዚህ የመጀመሪያው ግን በመሰረታዊነት ደረጃችንን ከፍ ማድረግ ስንፈልግ በደንብ ማሰብ ያለብን አሁን የምንኖርበትን ያለንበትን ሁኔታ ተመልክቶ ከዛ ውስጥ መውጣት ደግሞ በጣም አጣዳፊ እና ኢምፖርታንት እንደሆነ ውስጣችን ያን ስሜት መፍጠር ነው። ያን ለማድረግ ፈጽሞ ይሄ ህይወት ለእኔ አይገባኝ ብሎ ያን ውሳኔ ለአእምሯችን መንገር ነው። እዚህ ይህን ከነገርም በኋላ አንዳንድ ሰዎች ይህን የሚያደርጉ ሰዎች አሉ። ሁልጊዜ ውስጣቸው አንሸስ የመሆን ስሜት ያሉበት ቦታ ልክ ያለመሆን ስሜት የሚሰማቸው መልካም ባልሆኑ ስሜት ውስጥ ሁልጊዜ እንደተዋጡ የሚኖሩ ሰዎች አሉ። ምክንያቱም እዛ ጋር ብቻ ስለሚያቆሙ ማለት ነው። ስለዚህ እንደዚህ ስንሆን ሞር ጨለምተኛ እንሆናለን እንጂ ወደፊት እንድንሄድ አያደርገን። ሌላ በጣም መሰረታዊ እዛ ውስጥ የወሰነው ሁለተኛ ውሳኔ አለ። ደረጃውን ከፍ ለማድረግ ነው። አሁን ዋና ውሳኔ ደረጃን ከፍ ማድረግ ናት። ስለዚህ ይህም እዚህ ጋር የወሰነው ውሳኔ ምንድነው? ውድቀት የሚባል ነገር ባይኖር፣ እንደሚሳካልኝ እርግጠኛ ብሆን፣ የምፈልገውን ነገር እንደማገኝ ባውቅ፣ አሁን ባወራናቸው በጣም አስቸጋሪ ሁኔታ ያሉትን እነዚህን ህይወት ዘርፎችን ወይም ህይወት ክፍሎችን ምን አደርጋቸው ነበር? የት አደርሳቸው ነበር ብሎ ጥያቄ ነው የጠየቀው። ስለዚህ ለዛ መልስ ነው የሰጠው። ሪሌሽንሺፖች የምፈልጋቸው ቢሆኑ፣ የምሰራው ስራ የሚወደው ቢሆን ኖሮ፣ ማገኘው የገንዘብ መጠን የምፈልገውን የላይፍ ስታንዳርድ ወይም ላይፍ ስታይል መኖር የሚያስችል ቢሆን ኖሮ፣ ስሜቶቼ በአብዛኛው ዲፕሬስድ መሆን፣ መበሳጨት፣ መጠራጠር ሳይሆን መልካም የሆኑ መነቃቃት፣ መውደድ፣ እንደዚህ ያሉ መልካም ስሜቶችን ኤክስፒሪየንስ ባድረግ፣ ለእኔ የምፈልጋቸው ነገሮች በተለይ ደግሞ አካባቢ ያለው ለመወዳቸው ሰዎች የምፈልጋቸው ነገሮች ምንድን ናቸው ብሎ እኔ ያስቀመጠው። ስለዚህ ለሚቀጥሉት በሱ አባባል 3 ቀናት ያደረገው እነዚህ ነገሮች ነው። ህይወትን በምፈልገው ደረጃ በራሴ ተርም ብኖር በምን አይነት መንገድ መኖር እፈልጋለሁ? እዚህ ይህን ጥያቄ ሲጠይቅ ቅድም የነበረውን ጥያቄ ጠይቆ ቢቆም ኖሮ ብስጭት እንዳለው ንዴት፣ እንደዚህ ተስፋ መቁረጥ፣ ጨለምተኝነት ያጋጥም ነበር። ነገር ግን ኢሚዲየትሊ አእምሮን ሽፍት አደረገው ከማይፈልገው ነገር ወደሚፈልገው። የተፈጠረ ነገር አይደለም ያ ነገር። በነገራችን ላይ አሁን ብዙዎቻችን አንዱ የምንቸገረው ምንድነው? ስለምንፈልገው ነገር ስናስብ ቅዠት ይመስለናል። ስለምንፈልገው ነገር ስናስብ የሆነ ሪያሊስቲክ አይደለንም ብለን የማሰብ ዝንባሌ አለ። ማንም ሰው ሪያሊስቲካሊ አስበው ህይወቱን ከፍ ያደረገ ሰው የለም። ሁላችንም ህይወታችን ከፍ ያለ ቦታ ማድረስ ከፈለግን አሁን ካለን እውነታ የተለየ እውነታ፣ ወደፊት የምንፈጥረው እውነታ ማሰብ መጀመር መቻል አለብን። ስለዚህ እንደውም ፈረንጆች ምን ይሉታል? ቢግ ሄሪ ጎል ይሉታል። ቢግ ማለት ስናስበው ከፍ ያለ ልናሳካው የማይመስለን አይነት፣ ሄሪ ጎል ማለት ደግሞ የሚያስፈራ የሚያስጨንቅን ውስጣችን የሆነ አሳካለው አላሳካው የሚል አይነት ግብ ማስቀመጥ ያስፈልጋል ማለት ነው። ስለዚህ በዛ ወቅት እሱ ባለበት ሁኔታ አስቀምጦት የነበረው ግብ፣ ጠንስሶት የነበረው ነገር ስትመለከቱት በጣም አስጨናቂ፣ ፈጽሞ ሊሆን የማይችል አይነት ግብ አስቀመጠ። የሚገርማችሁ እዚህ ጋር ላካፍላችሁ የምፈልገው ነገር ምንድነው? ይህን መጽሐፍ እያነበብኩ እዛ እኔም የነበረኝ ችግር አለ። ብዙ ጊዜ የምጠቅሰው በጣም ፈሪ ነበርኩ። ስለዚህ ምን ማድረግ እንዳለብኝ ወሰንኩ። አንድ እንደማይገባኝ ለራሴ መንገር ነበረብኝ፣ የመጀመሪያውን። ሁለተኛ ደግሞ የሚያስፈራኝ እንዲሁ ቀለል ያለ ግብ ሳይሆን ከበድ ያለ ግብ ማስቀመጥ እንዳለብኝ ስለገባኝ ለራሴ ግብ አስቀምጡ። ሳስቀምጥ ፍርሃት ለእኔ አይገባም፣ እንዲያውም ወኔና ድፍረትን በሰዎች ውስጥ አሰርጻለሁ የሚል ግብ ነው ያስቀመጥኩት። አሁን ማሰብ ትችላላችሁ። ፍርሃት ለእኔ አይገባም ስላችሁ ያን ቅድም የነበረውን መጀመሪያ ያለውን ሴንስ ኦፍ አርጀንሲ፣ ውስጤ መቸኮል፣ አዲስ ነገር ለመፍጠር መጣደፍ፣ አሁን ያለው ቦታ ልክ እንዳልሆነ መረዳት ፈጠረልኝ። ሌሎች ሰዎች ውስጥ
ወኔና ድፍረትን አሰጣለሁ ስለ አስቡት እኔ ራሴን ዘልየዋለሁ እዚህ ውስጥ። ስለዚህ እንደውም ያሰብኩት በዛ ሁኔታ ያለሁት ምንድነው ከኔ አልፌ እኔ በቃ እሱ እንደውም ፖዚሽን የሚደረጋል የሚጠየቅ ነገር አይደለም። ከኔ አልፌ ሰዎች ያንን ነገር ማድረግ የሚችሉት እኔ ጋር የነበረውን ችግር መፍታት እንዲችሉ አደርጋለሁ ብዬ ሳስብ ኦልሞስት ጭንቅላታችሁ this is impossible አንተ ራሱ ፈሪ ሆነ አንተ ራስ መናገር ማትችል ሶረ እንዴት አድርገህ ሰዎችን ታደፍራለህ የሚል አይነት ነገር ይሰማቸዋል። ግን አንዱ ወደ ራሳችን ወደፊት ማስኬድ ስንፈልግ ትልቁ ማድረግ ያለብን የምናስቀምጣቸው ግቦች ስትሬች ጎሎች መሆን መቻል አለባቸው። እኛን ትንሽ ለጠጥ እንድንወጠር የሚያደርጉ ነገሮች ያን ባደረጉን ቁጥር ከምቾት ቀጠናችን እንወጣለን፣ የተሻለ ቦታ እንደርሳለን። ይህን ውሳኔ ከወሰንን በኋላ ሶስተኛ እዚህ ውስጥ አሁንም ስታንዳርዳችንን ከፍ ለማድረግ የምንወስነው ሌላ መሰረታዊ ውሳኔ አለ። ይሄ ምንድነው? ብዙ ጊዜ ሰዎች አንድን ከፍ ያለ መልካም የተሻለ ነገር ለራሳቸው ከፈለጉ በኋላ ወዲያውኑ የሚያደርጉት ከራሳቸው አይደለም ብዙ የሚጠብቁት የሪሌሽንሺፕ ችግር ከሆነ እዛ ሪሌሽንሺፕ ውስጥ ያለው ሌላኛው ሰው እንዲቀየር ነው የሚፈልጉት። የፋይናንሻል ሲቹዌሽናቸው ማስተካከል ከፈለጉ ኢኮኖሚው እንዲስተካከል ወይ የመንግስት ፖሊሲ እንዲቀየር ወይ እንደዚህ አይነት ነገሮች ነው የሚፈልጉት። ነገር ግን በዚህ ደረጃን ከፍ በማድረግ ውስጥ የሚቀጥለው እና ሶስተኛው በጣም ኢምፖርታንት የሆነው ውሳኔ ምንድነው? ከዛሬ ጀምሮ ከራሴ ብዙ ጠብቃለሁ። የሚፈልገውን ህይወት ለመፍጠር ኃላፊነት ወስዳለሁ። የኔ የሚፈልገውን ህይወት ማንም ሌላ ሰው ሊፈጥርልኝ አይችልም። ሊያግዘኝ ይችላል፣ ግን የሚፈልገውን ህይወት ሌላ ማንኛውም ሰው ሊፈጥርልኝ አይችልም የሚለውን ነገር መረዳት ነው። ስለዚህ ከዚህ በፊት የነበሩን የተለያዩ አመሎች፣ ልማዶች፣ ስሜቶች፣ ሀሳቦች ከነበሩ እነዚህ ሀሳቦች፣ ስሜቶች፣ ልማዶች ደግሞ እኛን የነበርንበት የማንፈልገው እውነታ ውስጥ ያስቀመጡን ከነበሩ አሁን ማድረግ አለብን የተለዩ እውነታዎችን። ሰነፍ ከነበርኩ ለመጎበዝ የተለያዩ ወደኋላ የሚያደርጉኝ የነበሩ ልማዶች ካሉ እናውቃቸዋለን። ልማዶቻችን ወደኋላ ያስቀሩናል። እነዛ ነገሮች ድጋሚ ላለማድረግና አዲስ አይነት ስብዕና በመፍጠር ወደ ተሻለ ቦታ ለማድረስ ራሳችን መግፋት መቻል አለብን ማለት ነው። እዚህ ምናልባት እንደውም የመጀመሪያውና ሁለተኛው የተነጋገርናቸው ይሄ ህይወት ለኔ አይገባም የሚለው ከዛ የምፈልገው ነው የሚለው ነገር ለብዙዎቻችን ቀላል ሊሆን ይችላል። ትልቁ ተግዳሮት የሚመጣው አሁን እዚህ ጋር ያለው ነው። ብዙዎቻችን ከፍ ያለ ነገር ካስቀመጥን በኋላ ያን ከፍታ ሰው እንዲሰጠን ነው የምንፈልገው እንጂ እኛ ራሳችን መፍጠር አንፈልግም። በኒውሮሊንጉስቲክ ፕሮግራሚንግ ስፔሲፊክ የሆነ ኮንሰፕት አለ፣ አት ኮዝ ኤንድ አት ኢፌክት የምንለው። አት ኮዝ ማለት ነገሮችን ለመፍጠር ምክንያት መሆን ማለት ነው። አት ኢፌክት ማለት የነገሮች መፈጠር ውጤት መሆን ማለት ነው። ስለዚህ ውጤት ስንሆን በቃ ነገሮች በእኔ ቁጥጥር ውጭ ናቸው፣ ምንም ማድረግ አይችልም። ስለዚህ የሆነው ይሁን ብሎ እንደዝም ብሎ እንደ ውሃ መፍሰስ ማለት ነው። ነገር ግን አት ኮዝ ስንሆን የምንፈልጋቸው ነገሮች መፍጠር አለብኝ ብለን ኃላፊነት ስንወስድ ግን አክቹዋሊ ህይወታችን ውስጥ የምንፈልጋቸው ነገሮች በአብዛኛው እኛ ራሳችን ኤክስፒሪየንስ ልናደርጋቸው የምንፈልጋቸው እንዲሆኑ እድል እንሰጣለን። ይህን ካደረግን በኋላ እነዚህ ሶስት ነገሮች ደረጃችን ከፍ ለማድረግ የመጨረሻው የምናደርገው ወደድንም ጠላንም እኔ ህይወቴን ለመፍጠር ኃላፊነት ወስዳለሁ ብልም አት ኤንድ ኦፍ ዘ ዴይ መጨረሻ ላይ አካባቢያችን እኛ ላይ የሆነ የሚያመጣው ተጽዕኖ አለ። ስለዚህ ሌላ መወሰን ያለብን ውሳኔ ምናልባት አሁን ያለንበት ቦታ ተመልክተን ብዙ ጊዜ የምንውልባቸውን የምናሳልፍባቸውን ሰዎችም ሊሆን ይችላል አካባቢ ሁኔታችንን ተመልክተን የምንፈልገውን ነገር ለማግኘት የማይደግፍ ከሆነ ምን መደረግ መቻል አለበት? አዲስ ካስቀመጥነው ስታንዳርድ ጋር የሚሄድ አዲስ አካባቢ መፍጠር መቻል አለብን ማለት ነው። ስለዚህ ይህን ስናደርግ ምናልባት እንዳልነው አንቆ የሚያስቀር አካባቢ ከሆነ እኛ ራሳችን ማውጣት እንድንችል የሚያደርግ አካባቢ ሰዎች በተለይ ለእኛ ሜንቶር ሊሆኑ የሚችሉ አዲስ መስመር ሊያሳዩ የሚችሉ እኛ የምፈልገውን ኤክስፒሪየንስ ኦልሬዲ ያሳለፉና ያለፉ ሰዎች ጋር ብዙ ጊዜ ሲያወሩ ሲናገሩ ቀና የሆነ እኛ የምፈልገው ነገር እንደሚቻል በመቻል የሚያስቡ ሰዎች ጋር ራሳችን እዛ አካባቢ ማስቀመጥ በጣም መሰረታዊ ሁኔታ ነው። ምክንያቱም አካባቢያችን እኛ ላይ የሚያመጣው ተጽዕኖ ስላለ እንደዚህ አይነት አካባቢ ምናልባት መሄድ ካልፈለግን ያን እንደዚህ አይነት አካባቢ መፍጠር ሊያስፈልገን ይችላል። ሆን ብለን አካባቢያችን ያሉትን ሰዎች ቀስ እያለን ከኛ ጋር እያስተማርን እዛ ሌቭል ላይ እንዲደርሱ ማድረግም በጣም መሰረታዊ ነገር ሊሆን ይችላል ማለት ነው። ስለዚህ ህይወታችንን መለወጥ ስንፈልግ ያለንበትን ሁኔታ ማንወደው ከሆነ መጨረሻ ላይ መወሰን ያለብን እዛ ቦታ ጋር እንድንደርስ የሚያደርገን የመጀመሪያው ነገር ደረጃችንን ከፍ ማድረግ ነው። ይህን ለማድረግ የሚያስፈልጉ 4 ነገሮችን የተመለከትነው መጀመሪያውኑ አሁን ያለሁበት ሁኔታ እውነታ ለእኔ እንደማይሆን መረዳት፣ ከዛ ያንን ሴንስ ኦፍ እርጀንሲ ወይ ደግሞ አጣዳፊ ሁኔታ ውስጥ መፍጠር። ሁለተኛ ይህን ካረኩ በኋላ የምፈልገው ነገር ታዲያ ምንድን ነው? ነገሮች ቢስተካከሉ በምፈልገው መንገድ ቢሄድ ምን አይነት ውጤትና ተሞክሮ ይኖረኛል ብሎ አስቦ ያንን ሁኔታ ማብሰልሰል ወይ መወሰን።
ሶስተኛ ይህን ከፍታ ማንም እንደማይፈጥርልኝ አውቄ ኃላፊነት እኔ መውሰድ እንዳለብኝ ዋናው ተጠያቂ እኔ እንደሆንኩ አውቄ ራሴ ለዛ ጉዳይ ኃላፊነት ለመውሰድ መወሰን። በመጨረሻ ይህ የምፈልገውን እውነታ መፍጠር የሚያስችል ኢንቫይሮንመንት ወይም ደግሞ አካባቢ ራሴን ወይ መፍጠር ወይ ደግሞ እዛ ውስጥ ራሴን ማስገባት፣ ይህን ለማድረግ መወሰን ማለት ነው። ስለዚህ እነዚህን 4 ነገሮች መወሰን ከቻል ምናልባት የምንፈልገው ቦታ ለመድረስ የሚያስችለንን የምንፈልገው አይነት ህይወት ለመኖር የሚያስችለንን መልካም ውሳኔ፣ መልካም የሆነ ኢንቫይሮንመንት ፋሲሊቴት ማድረግ ወይ ደግሞ ማመቻቸት እንችላለን ማለት ነው። ስለዚህ ምናልባት ህይወታችን ውስጥ ምን ማድረግ እንዳለብን፣ ምን አይነት ውሳኔ መወሰን እንዳለብን ያላወቅን ሰዎች በቀላሉ ከዚህ መጀመር እንችላለን። ወጥተን እርምጃ ሳንወስድ ምንም ነገር ሳናደርግ አእምሯችን ውስጥ ብቻ መወሰን ያሉብን እነዚህ መሰረታዊ ውሳኔዎች በመወሰን ለህይወታችን አዲስ አቅጣጫ መፍጠር እንችላለን። እዚያ እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። መጀመሪያ እንዳልኩት ምናልባት ቤተሰባችን እስካሁን ያልሆናችሁ ሰዎች ካላችሁ፣ እንደዚህ አይነት መረጃዎች የምትፈልጉ የሚጠቅሙን የምትሉ ሰዎች ካላችሁ ቻናላችንን ሰብስክራይብ እንድታደርጉ ጋብዛችኋለሁ። ልባም ጊዜ